ዛሬ መለያየት አለብን የሚለው ቃል ተደገመ ትላላችሁ። መለያየት አለብን፣ መለያየት አለብን። በቃ መቀጠል የለብንም። ኧረ 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 እንደው ምን ይሻላችኋል? ኧረ እንደው ምን ይሻላችኋል? እኔ እኮ ነግራችኋለሁ፣ ድራማ አያልቅም ዩቲዩብ ብር እስከሚከፍል ድረስ እያችኋለሁ እኮ። ሀይሚ ደግሞ ዛሬ መለያየት አለብን፣ መለያየት አለብን፣ መለያየት አለብን። ኧረ በስመ አብ! ኧረ ተው ተው፣ ግን ተው ግን ማለት ነው። አንቺ ምክር ልምከራችሁ፣ ሀይሚና ብሩኬ መለያየት አለብን፣ መለያየት አለብን እያላችሁ ፈጣሪ እውነት እንዳያደርግባችሁ ፈራላችኋለሁ። የምሬ ነው የምላችሁ። መለያየት አለብን፣ መለያየት አለብን የሚለው ስንት ቀን ቪዲዮ ተለቀቀበት መሰላችሁ? ሶስት ጊዜ ነው አራት ጊዜ በብሩኬ ሁለቴ በእሷ ቤት ሁለቴ። የስ ዋው! ሰላም ሰላም፣ እንዴት ናችሁ? አይና ለምነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ስጡ። ፍጽዬ እንዴት ነው የድራማው እንትና አስተባባሪ ነሽ መሰለኝ አንቺ ደግሞ ማለት ነው። ኧረ ተይ ሀይሚ ተይ ይላል እንደዚህ ቀልበስበስ እያለ ፀጉሩን ፈተል እያደረገ ኧረ ተይ ሀይሚ ተይ ተይ፣ ኧረ ተይ ሀይሚ ተይ ተይ ይላል። ኧረ ተይ ሀይሚ ተይ ተይ ይላል ፍጽዬ። ፍጽዬ ብሩኬ ደግሞ እንዲሁ እኮ እንደው የምትገርሙ ሰዎች ናቸው እውነት ለመናገር የምር ጭራሽ ሙሽዬ ጋር ሂዳችሁ መለያየት አለብን ትላላችሁ። ኧረ ተው ተው ተው፣ ኧረ ተው ተው፣ ጥሩ አይደለም። ጭራሽ ሙሽዬ ጋር ሄዳችሁ መለያየት አሪፍ ነው፣ አሪፍ ነው። እንዲሁ ግን ኧረ ተው ተው፣ እውነት ቢበቃችሁ ይሻላል። ብሩኬ እውነት ይሄ ነገር እያስሄደ አይደለም፣ ጥሩ አይደለም የምር። እስኪ ወት አስተያየቱን የተጣሉ ይመስላሉ። እንዲሁ አሁን እስኪ ስጋወት አስተያየቱ የተጣሉ ይመስላሉ። አይመስሉም፣ አልተጣሉም ሲጀመር። ግን ድራማው እንደነገርኳችሁ በዚህ ከ21 ድረስ ወይም 20 ድረስ ይቆያል። ለነገሩ 19 አካባቢ ያቆሙታል ብዬ አስባለሁ። እስከዚያ ግን ያው ነው። ነገ ደግሞ በፍጽዬ ቤት ቪዲዮ ይለቅ ይመስለኛል። እንግዲህ ከዛ ነገ በብሩኬ ቤት ደግሞ ይለቀቃል። ነገ ከፈጸሙ ጥሩ ደስ ይላል። ግን ነገ የሚፈጽሙት አይመስለኝም። ድራማውን ነገ የሚፈጽሙት ቢሆን አሪፍ ነበረ። ነገ ግን የሚፈጽሙት አይመስለኝም። አሁንም በዛሬው ቪዲዮ ብዙዎቻችሁ የእውነት ነው ምናምን ብላችሁ ልትናደዱ ትችላላችሁ። ግን የእውነት አይደለም፣ አትናደዱ። ግን ሀይሚና ብሩኬ አትወቃቀሱ። እየሰራችሁ መሆኑ እየታወቀ መወቃቀሳችሁ ተገቢ ነው ብዬ አላስብም። የምር ጥሩ አይደለም። ድራማ እየሰራችሁ መሆኑ እየታወቀ መወቃቀሳችሁ ተገቢ አይደለም። የምር የምትነጋገሩት ቃላት ጥሩ አይደለም። ይሄ ተገቢ ነው ብዬ አላስብም። እና ድራማ መሆኑ እያወቃችሁ የምትሰሩትን እንትን ነገሩን ለዩ ላለው እጽ ደግሞ የእውነት ሀይሚና ብሩኬ ጸብ ቢሆን እኮ ከካሜራ ጀርባ አስማምተህ ምናምን ይዛቸው ትመጣ ነበር። ሲጀምር አልተጣሉም እንጂ ይቺ ሙድ መቼ ጠፋችን? እኔ ይስሩ ነው የምለው፣ እኔ ይስሩ ነው የምለው። አይስሩ አልልም፣ ይስሩ። እኔ ይስሩ አይስሩ አልላቸውም። ይስሩ ግን እንደዚህ እንትን እያሉ ቃላት እየተመላለሱ ሳይሆን ስርዓት ባለው ስራ ድራማም ሆኖ ስርዓት ባለው መንገድ ይስሩ። ችግር የለውም። የወደደ ሰውዬ ያልወደደ እንግዲህ ደግሞ መተው ይችላል። እነሱ ያው ብራቸውን ነው ማግኘት የሚፈልጉት። ገባችሁ? ስለዚህ ምንም ችግር የለውም እና መጨናነቅ ጥሩ አይደለም። ብሩኬ ዋው! አንተ እኮ ግን ምርጥ ተዋናይ ሆነሃል። በኢየሱስ በፊት እኮ ብሩኬ ምንም አይችልም ነበር። ይቅርታ አድርጉልኝና የምር ፕራንክ እንኳን ሲደረግ ድብር ድብር ደብ ነበር የሚለው። አሁን እኮ በስመ አብ አንደኛ ሆኖ ቁጭ አለ። የተዋናይ የፊልም አክተር ሊሆን ትንሽ ቃል እንግዲህ የፊልም አክተር ትሆናለህ ቡቡ ማለት ነው። ትሆናለህ የፊልም አክተር። አልተቻልክም፣ አልተቻልክም። ወደ መጨረሻ ላይ ደግሞ ትውንናውን ሲችልበት ኦ ማይ ጋድ ካሜራ ደቅኖ እንደዚህ መሆን የእውነት ተጣልተው ነው ይባላል? ኧረ አይባልም ወገኖች። ቆም ብላችሁ አሰብ አድርጉ። እኔ መቼም እንደማይለያዩ ነው የምነግራችሁ። ሀይሚና ብሩኬ አሁንም አንድ ናቸው፣ ነገም አይለያዩ። በሚያረጉን ነገር በሚሰሩት ነገር አስባችሁ ከሆነ ተሳስታችኋል።
ሁላችሁ ጋር ምንም የሚለያያቸው ነገር አንድም ነገር የለም። ስራ ነው እየሰሩ ያሉት። እነሱ ብቻ አይደሉም የሚሰሩት፣ ሁሉም ሰው እየሰራ ነው። ሁሉም ሰው ነው እየሰራ ያለው አሁን ላይ። እነሱ ብቻ አይደሉም። ያው እነሱ ብዙ ቆነጆቻቸው ስለሚወዷቸው ያው እነሱ በመልካም ነገር እንዲመጡላቸው ስለሚፈልጉ ነው እንጂ እነሱ ብቻ ሳይሆኑ ማንኛውም ሰው እየሰራ ያለውን ስራ ነው እነሱም እየሰሩ ያሉት እላለሁ። እንግዲህ እኔ መቼም ያው የሀይሚና ብሩክ የጸብ ውሸት እንደሆነ ስለማቅ ነው የማወራው። በቃ ውሸት ነው፣ ድራማ ነው። ያ ስለሆነ ነው እንደዚህ የማወራው። ዝም ብዬ አይደለም። ጸብ ቀላል አይደለም። ዝም ብሎ ጸብ ማለት ዝም ብሎ ቀላል ነገር ነው ይመስላችሁ። ምንም የሚያጣላቸው ነገር አንድም ነገር የለም። ስራ ነው የሚሰሩት እላችኋለሁ ውዶች። እያትጨነቁ አታስቡ። ኮሜንት ላይ የምጽፉልኝ ሰዎች ያላችሁ አታስቡ። መጨረሻውን ታያላችሁ ማለት ነው። መጨረሻውን አይታችሁ እኔን ታመሰግኑኛላችሁ። ውድ አድማጭ ተመልካቾቼ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ አስተያየታችሁን ስጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ያው አትጨነቁ፣ ሀይሚና ቡራ አንዴ ናቸው። ፍጽዬም እንግዲህ የድራማው ተባባሪ ስለሆነ ነው ቅልብስ ቅብስ የሚለው። አትፍረዱበት። እንግዲህ ያው እሱ ዩቲዩበር አይደል? ምን ይፈረድበታል? አይፈረድበትም እኮ